እና ዝም ብዬ በየሰዓቱ ብሩኬን ነበር እያሰብኩ የነበረው። ከማንም በላይ በተለይ እሱን ይጎዳል ይሄ ነገር። እሱን ብቻ አይደለም እኔንም ይጎዳኛል። ከዚህ በኋላ እንዴት እንደምለምድ እና እንዴት አላውቅም። እሱን ፈጣሪ ብቻ ያውቀዋል። ግን ብቻ እኔ እንጃ ከዚህ በላይ ባልላችሁ ደስ ይለኛል። እና የተጨነቃችሁ ስለምትኖሩ ገብቻለሁ፣ በሰላም ደርሻለሁ ልላችሁ ስለፈለግኩ ነው የመጣሁት ማለት ነው። እና ደግሞ አልዋሻችሁም ትጨነቃላችሁ ብዬ ስላሰብኩኝና ብሩኬንም አለማሰብ ስላልቻልኩኝ ነው። ምክንያቱም ትናንት እንደዛ ሆኖ ስለየው በጣም ነበር የከፋኝ። ጨካኝ ሆንኩ ያክልም ተሰምቶኝ ነበር። ከዚህ በኋላ አስጀመረ እኔ እንጃ ይቅርም የሚለኝ አይመስለኝም። ደግሞም ይቅር ይለኛል ብዬም አልጠብቅም። ከዚህ በኋላ ምድል ይኖረናል ብዬ አላስብም። ብቻ ፈጣሪ ያውቃል። ሰው ከወዳጅ ርቆ ሲኖር ያለ ዘመን ይቆረቁረዋል የሄደበት መንገድ። ሰርቼ ማደሬን ሰው መግባባቴ መች ዘዴ ፈጠረ ለብቸኝነቴ። እንደ ተልባ ስፍር ዳሸርተት ካለ ምን ሊበጀው ልቤ ስለሰዋለለ። ያሰብኩት ያለምኩት መች ሆነ የጠረጠርኩት። ብቻ ብሩኬ በጣም 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 ይቅርታ፣ በጣም ይቅርታ። እያፈቀርኩ እየወደድኩ ነው የተለየሁት፣ ግን ስሜቴን ላለማሳየት ስለሞከርኩ ነው እንጂ እንደዛ ማድረግ ፈልጌ አልነበረም። እና ብቻ አፈቅርሃለሁ ሁሌ ሁሌ፣ የምሬን ነው። ግን ከዚህ በኋላ ካንተ ጋር መቀጠል የምችልበት ሁኔታ የለም አውቃለሁ። ግን በቃ አፈቅርሃለሁ፣ ዛሬም ነገም ወደፊት ሁሌም። ከዚህ በላይ ምን ልልህ እንደምችል አላውቅም። እና ቤተሰቦች ደግሞ ምናልባት የሆነ ሰዓት